እግዚአብሔር መልካም ነው። ዛሬ የምንካፈለው ቃል ከቆላስይስ መልእክት ነው። ሐዋርያ ጳውሎስ በመንፈስ ቅዱስ ተነድቶ ጌታ መንፈስ ቅዱስ ዘላለማዊ የሆነውን ቃሉን ካካፈለን ነው የምናገኘው። ምዕራፍ 1 ከቁጥር 27 ጀምሮ ነው የምንካፈለው። የቆላስይስ መልእክት ምዕራፍ 1 ከ27 ጀምሮ ያለው ዋና ፖይንታችን 28 ላይ ቢሆንም ከዛ ስለሚጀምር ነው ከፍ ብለን 26 ላይ ምንሄድ። ይህም ቃል ከዘላለም ከትውልዶች ጀምሮ ይህም ቃል ከዘላለምና ከትውልድም ጀምሮ ተሰውሮ የነበረ ምስጢር ነው። አሁን ግን ለቅዱሳኑ ተገልጧል። ለእነርሱም እግዚአብሔር በአሕዛብ ዘንድ ያለውን የዚህን ምስጢር ክብር ባለጠግነት ምን እንደሆነ ሊያስታውቅ ወደደ። ምስጢሩ የክብር ተስፋ ያለው ክርስቶስ በእናንተ ዘንድ መሆኑ ነው። ምስጢሩም የክብር ተስፋ ያለው ክርስቶስ በእናንተ ዘንድ መሆኑ ነው ይለናል። አሜን ወገኖቼ። ለዚህ ዛሬ ለማገለግለው አገልግሎት አርዕስት ሰጥቻለሁ። የክብር ተስፋ ያለው ክርስቶስ ከሁሉ ይበልጣል። የክብር ተስፋ ያለው ክርስቶስ ከሁሉ ይበልጣል። አሜን ወገኖቼ። የተቀበልነው ጌታ ከሁሉ ይበልጣል። ያጸደቀን ጌታ ከሁሉ ይበልጣል። ያዳነን ጌታ ከሁሉ ይበልጣል። ከሁሉ ይበልጣል። አሜን ወገኖቼ። እስቲ ጌታ ኢየሱስ ክርስቶስ ከሁሉ ይበልጣል በሉ። አይሰማም ወገኖቼ? ጌታ ኢየሱስ ክርስቶስ ከሁሉ ይበልጣል። አሜን ወገኖቼ። ከከበበን ይበልጣል። ከአስጨናቂው ይበልጣል። ከማንኛውም ነገር ይበልጣል። እስቲ ኢየሱስ ይበልጣል በሉ ወገኖቼ። ድገሙት ወገኖቼ። ኢየሱስ ይበልጣል ወገኖቼ። ጌታ ኢየሱስ ይበልጣል። ሃሌሉያ። እግዚአብሔር አምላክ ይባርካችሁ። ሁላችንም እንቀመጣለን። እግዚአብሔር አምላክ ለወደደው ለጠራው ለሚወደው ሕዝብና ወይ ደግሞ ግለሰብ ከትውልድ መካከል የሚሰጠው ራሱን ነው። እግዚአብሔር ራሱን ነው የሚሰጠው ወገኖቼ። ጌታ እግዚአብሔር ብዙ ነገር በምድር ላይ ለሰው ልጆች ይሰጣል፣ ግን የመጨረሻው ስጦታው ግን ራሱን ነው። ትዝ ይላችሁ እንደሆነ እነዚህ የቆላስይስ ሰዎችን መጀመሪያ ነካ እናርግና እነዚህ የቆላስይስ ሰዎች ከዘራቸው የአይሁድ ዘር አይደሉም። ከአብርሃም የዘር ላይን የሚመጡ አይደሉም። አሕዛብ የሚባሉ አሁን ዛሬ ቱርክዬ የምትባለው ቦታ ላይ የነበረ ቦታ ላይ ያሉ ናቸው። በጣም ትንሽ ከተማ እንደሆነች አንዳንድ ማብራሪያዎች ይናገራሉ። እና ወንጌሉ አንድ ኤጳፍራ በሚባል የነሱ ተወላጅ በሆነ ሰው ምክንያት ወደ እነሱ ከተማ መጣ። ኤጳፍራ ወደ ኤፌሶን ሲሄድ ጳውሎስ ስለ ክርስቶስ ሲናገር ሰማ። ልቡ ተነካ። ይህን ጌታ አመነ። በዚህ ጌታ ጸናና ወደ ሀገሩ ሲመለስ ይህን ወንጌል መናገር ጀመረ። አሜን ይሁንልን። አሜን። የምስራቹን መናገር ይሁንልን። ከዛ በቆላስይስ ቤተክርስቲያን ተተከለች። እንደው እግዚአብሔር የረዳቸው ሰዎች ተገኙና ልባቸውን ከፈቱና በጌታ በክርስቶስ አመኑ፣ መስፋፋት ጀመሩ። እና እነዚህ ሰዎች ሁለት መልካም ነገር ነበራቸው። ቁጥር 3 ላይ ብትመለከቱት ጳውሎስ እንዲላቸዋል፣ ስለ እናንተ ስንጸልይ በሰማይ ከተዘጋጀላችሁ ተስፋ የተነሳ አንደኛ በክርስቶስ ስለ እምነታችሁ ይላቸዋል። ዋናውን ነገር ያዙት። ጌታ ኢየሱስ ክርስቶስን አመኑት። አሕዛብ ናቸው፣ ሕግ የላቸውም፣ የአይሁዳዊነት ስርዓት የላቸውም። ነገር ግን የምስራች በተነገራቸው ሰዓት ላይ መንገዱ ማን ነው አሉ። ክርስቶስ ኢየሱስ ይባላል አላቸው። መጽደቂያው ማን ነው አሉት። ክርስቶስ ኢየሱስ ይባላል አላቸው። እምናደረጉት አሜን ይሁንልን። አመኑት ወገኖቼ። አስገቡት። ከነበራቸው የዙሪያ አምልኮ ከነበራቸው የአሕዛብ አምልኮ እርግፍ አደረጉና ቆላስይስ በጣም ኃይለኛ ከተማ እንደሆነች ገፋ ብታርጉት ይናገራል።
በጣም ኃይለኛ የሆነ አምልኮ ያለባት ህዝቡ ከባድ የሆነ ነገር ግን ከዛ መካከል የተመረጡ ሰዎችን በጌታ በክርስቶስ አመኑ። አሜን ወገኖቼ። እና ዋናውን ያዙና ማመናቸው ደግሞ በክርስቶስ አምኛለሁ ብቻ ሳይሆን ያሉት ፍሬ ተገኘባቸው። ጌታ ያብዛልን። ፍሬ ተገኘባቸው። የእምነታቸው ፍሬ ተገኘባቸው። ጌታ ኢየሱስ ክርስቶስ አስቀድሞ የተናገረው ደቀ መዛሙርቴ ብትሆኑ ምልክቱ ይሄ ነው ያለው ነገር በእነዚህ ሰዎች ዘንድ ተገኘ። ዛሬም ለኛም ይሁንልን። ጳውሎስ እንዲህ ነው የሚላቸው በክርስቶስ ኢየሱስ ስለ እምነታችሁ ካለ በኋላ ለቅዱሳን ሁሉ ስላላችሁ ፍቅር ይላቸዋል። ሰምተን አለ። ሁለቱን ዋና ነገር የያዙ ሰዎች ነበሩ ወገኖቼ። በጌታ በኢየሱስ ክርስቶስ ተደገፉ። ጽድቃቸው አደረጉት፣ ትምክታቸው አደረጉት፣ መዳኛቸው አደረጉት፣ መንገዳቸው አደረጉትና በክርስቶስ ሲመላለሱ እንደገና ደግሞ በውስጣቸው ፍሬ ማፍራት ጀመሩ። የፍቅር ፍሬ ማፍራት ጀመሩ። ቅዱሳንን ይወዳሉ በጣም ወገኖቼ። ይሄ ፍቅራቸው ከከተማው አልፎ ወደነ ጳውሎስ ዘንድም ተሰማ። ዛሬ እግዚአብሔር በክርስቶስ እናምናለን ባልነው ጉባኤ መካከል ይህን የፍቅር ምርኮ ይመልስልን። ይህን የፍቅር ምርኮ ይመልስልን ወገኖቼ። እና በዚህ ደስ ብሎት ሳለ ኤጳፍራ ይህን እየተመለከተ ሳለ ድንገት ሁል ጊዜ ዋናን መንጠቅ የሚፈልግ ሁል ጊዜ ዋናን ነጥቆ ባዶ ማድረግ የሚፈልግ ጨለማው የሰይጣን አሰራር ወገኖቼ በእንግዳ ትምህርት ወደ እነዚህ ሰዎች መጣ። በሚያስፈራ ሁኔታ እንደ በኋላ ላይ እንመለከታለን። በብሉይ ኪዳን ላይ ኤጳፍራ ደነገጠ። ያ ፍሬ ያፈራባቸው ያ በክርስቶስ ኢየሱስ ትምክት የሚኖሩ ሰዎች ወገኖቼ ድንገት እንግዳ ትምህርት ወደ ህይወታቸው መጣ። በሕግ የመጽደቅ ሰንበትን የመጠበቅ በፍልስፍና በጎርፍ ሊወሰዱ መጣባቸው። የዛን ጊዜ ኤጳፍራ የሚባለው ወንድም ጳውሎስ እባክህን መልካም ናቸው፣ ፍሬ ተገኝቶባቸዋል፣ የፍቅር ሰዎች ናቸው፣ ጌታ ኢየሱስን ይወዱታል። አሁን ግን ሌላ ነገር መጥቷል፣ ሊያጠፋባቸው ነው። መልካሙን ነገር ዋናቸውን የሚበልጠውን ሊያጠፋባቸው ነውና እባክህ የሆነ ነገር በላቸው ባለ ጊዜ የተጻፈ መጽሐፍ እንደሆነ ማብራሪያው ይናገራል። ወገኖቼ ሰይጣን ዋናውን ነገር የተነጠቀ ስለሆነ ሁሉ ጊዜ እግዚአብሔር የሰጠውን ዋና ነገር መንጠቅ ይፈልጋል። በብሉይ ኪዳን ከመሆኑ በፊት በዘፍጥረት ላይ ሔዋንን እንዴት አድርጎ እንዳሳታት ሁላችንም እናውቃለን። እንደምታውቁት በእግዚአብሔር ክብር ነበር የሚኖሩት ተሸፍነው በደስታ ያለ ፍርሃት የአባታቸው እግዚአብሔር ድምፅን ማታ ማታ እየሰሙ አንድም ቀን እርስ በርሳቸው ተፋፈሩ፣ አንድም ቀን እርስ በርሳቸው ተወነጃጀሉ የማይለውን ህይወት እየኖሩ ሌላ ምንም አልነበር የሚሆነው። የጌታ ክብር ላያቸው ላይ ነበረ። እግዚአብሔር አምላክ ራሱን ሰጥቷቸው ነበረ፣ ሸፍኗቸው ነበረ። በጣም እየገረመኝ ነበረ። ራቁታቸውን ናቸው፣ ነገር ግን ያንን ነውር የሚተያዩበትም እይታም የላቸውም ነበር ወገኖቼ። ወደ ሔዋን እኔ አንዳንዴ ሳስበው ለዛም ሊጠጋት እንደማይችል ሁሉ ሆኖ አስባለሁ። እላዋ ላይ ከነበረው የእግዚአብሔር ክብር፣ እላዋ ላይ ከነበረው የእግዚአብሔር ምሕረት ሽፍን ካደረጋት የእግዚአብሔር ክብር ጌታ እግዚአብሔር 6 ቀን ሙሉ ፍጥረታትን ሰርቶ 5 ቀን ሙሉ ፍጥረታትን ሰርቶ በስድስተኛው ቀን ዝም ብሎ አይደለም የሰጣቸው። የሆነ ምድራዊ ነገር አይደለም የሰጣቸው። ራሱን እላያቸው ላይ አስቀምጦ ነበር። ክብሩን እላያቸው ላይ አስቀምጦ ነበር። እንዳይበርዳቸው እንዳይፈሩ በሰላም እንዲኖሩ እላያቸው ላይ የራሱን ክብር አስቀምጦ ነበር። ያንን ነበር እያየ የሚናደደው ጨለማው። ያንን ዋናቸውን ነበር የሚፈልገው። ያንን ዋናቸውን ነበር መስረቅ የሚፈልገው። ብዙ ጊዜ ሰው ልጆችም መለመን ጎበዝነን፣ መቀበል በቃ እንጮሃለን። መጠበቅ ላይ ግን ችግር አለብን። መጠበቅ ይሁንልን፣ ዋናችንን መጠበቅ ይሁንልን ወገኖቼ። እና መጥቶ አታለላት። ታሪኩን ታውቁታላችሁ። እንዳትበሉ ተብሏል።
ከሁሉም በላለን። የከለከለን አንድ ነው። እኔ ሳስበው ለዛው ነገርየው ከፍሬው ጋር አይደለም ያለው ብዬ አስባለሁ። ከትእዛዝ ጋር ከጌታ ከእግዚአብሔር ጋር ከሚደረግ ህብረት ጋር ወገኖቼ እግዚአብሔር አምላክ መሆኑን ሔዋንና አዳም ፍጡር መሆናቸውን የሚያስታውቅ እግዚአብሔር ፈጣሪ የሁሉ የበላይ መሆኑን እነሱ ደግሞ ተገዢና ወገኖቼ የበታች መሆናቸውን የሚያስታውቅ ያንን ህብረት የሚፈልግበትን እና ያችን ትእዛዝ ትዊስት አደረጋት፣ አጣመማት። መጽሐፉ እንደሚናገረው በአዲስ ኪዳን ላይ እባብ በተንኮሉ እንደሚላ ሐሳቧን ወገኖች አበላሸው። እና እንደምታውቁት ሴቲቱም ይላል ቁጥር 6 ላይ ዘፍጥረት 3 ይቅርታ፣ ሴቲቱም ዛፉን ለመብላት ያማረ እንደሆነ ለዓይንም እንደሚያስጎመጅ ለጥበብ መልካም እንደሆነ አየች ይላል። ከፍሬውም ወሰደችና በላች፣ ለባሏም ደግሞ ሰጠችው፣ እርሱም ከእርሷ ጋር በላ ይላል። ወገኖቼ ኧረ ዋናችን ከሁሉ በላይ ነው። ሌላ ነገር የሚያስጓጓ ነገር አይደለም ወገኖቼ። የተሸከመችው ሙሉ ነበረ፣ የያዘችው ሙሉ ነበረ። ለእረፍት ነው ሙሉ ነበር፣ ለእውቀት ነው ሙሉ ነበረ፣ ለሁሉ ሙሉ ነበር ይሄ ጌታ። ነገር ግን ሌላ አስመኛት። ልክ በዚህ ዘመን እየሆነ እንዳለው የተቀበልነው ቅድም ይበልጣል ያልነው ጌታ ወገኖቼ ሙሉ ነው። ሙሉ ነው ወገኖቼ። ለእረፍት ነው ሙሉ ነው ጌታ ኢየሱስ። ለሰላም ነው ሙሉ ነው ወገኖቼ። የናዝሬቱ ኢየሱስ ሙሉ ነው። እረፍትን ፍለጋ የምንከራተትበት ምክንያት የለንም። የተጣመመ እውቀት ነገራት። እንዲህ አላት፣ አረ እንደሱ እንዳትሆኑ አላት። ነገርየው እሱ ችግሩ እላዩ ላይ የተቀመጠው ክብር ዋና ተደርጎ የተሰጣት ነገር ነው። አላስጠጋ ያለው እሱን ነው ማራቅ የፈለገው። በሉ እኔ ቀጥሎ የሚሆነው ነገር በቃ ያስለቅሳል፣ ያሳዝናል። የሁለቱም አይኖች ተከፈተ ይላል። እኔ ይቅርታ አድርጉልኝ ይህችን ቃል በእግዚአብሔር ፊት እንደው እኔ ራሴ ድንቄም አይን መከፈት በአዲስ ኪዳን እንደሚነገረን አይነት የልቦናችሁ አይኖች ሲበራ የመጥራቱን ተስፋ የሚለው አይነት አይደለም። የሁለቱም አይኖች ተከፈቱ፣ እነርሱም ራቁታቸው እንደሆኑ አዩ፣ አወቁ። አቤት እግዚአብሔር እንዲህ አይነት አይን መከፈትን ከኛ ያርቅልን። የወንድምን ነቀፌታ፣ የእህትን ነቀፌታ፣ የወንድምን ጉድለት ለማየት የሚከፈት አይሆንብን ወገኖቼ። ትዝ ይላችኋል የኖህ ልጆች ሁሉ ጊዜ ደስ ይሉኛል። እነዛ ሁለቱ የአባታቸውን ነውር ለማየት ወደ ኋላ ሄደው የሸፈኑት ቅድም ፓስተር ይም ሲል ነበር። ቅዱሳኑ መካከል ምንድነው የተፈጠረው? ድንገት ዋናችንን እየነጠቀ ለክፉ የሆነ አይናችን እየከፈተ ይሆን እንዴ? ዘረኝነት በክርስቶስ አንድ ከሆነው ህዝብ መካከል ከየት መጣ? ኧረ እኔና እናንተ በክርስቶስ አንድ ነን እና አይናቸው ተከፈተ። ቀጥሎ ብትመለከቱ የውድቀቱ መዓት መጣ። አንድ ነው ያደረገባቸው፣ ዋናውን አጠፋባቸው። እግዚአብሔር ከዚህ ይጠብቀን። እናንተ እግዚአብሔር ቅዱስ ህዝብ ለርስቱ የተለያችሁ ወገኖቼ የያዛችሁት ዋና ከሁሉ ይበልጣል። የናዝሬቱ ኢየሱስ ከሁሉ ይበልጣል ወገኖቼ። አንድ ጊዜ ወስናችሁ የተከተላችሁት ኢየሱስ ከሁሉ ይበልጣል፣ ከሁሉ ይበልጣል። ተካሰሱ፣ ታውቁታላችሁ። ቁጣው መጣ፣ የእግዚአብሔር ሁሉ እርግማን በላያቸው ላይ ሆነ። ምንድነው ከተባለ ዋናውን ተነጠቁ። ሁላችንም የምናውቀው አንድ ታሪክ አለ። መቼም ሰይጣን በመጀመሪያ ያለንን ብርቱ ነገር ዋናውን ነገር ለመንጠቅ ዝም ብሎ አይመጣም። በጣም ስትራቴጂካል ነው። የያዝነውን ነገር ያንኳስሳል፣ ያናንቃል። አንቺም ብሎ አንተም ብሎ ያሰኛል። እንዲህ አይደል ይሆን ነው? የኢየሱስ ነኝ ዋና የሱ ነው ስንል የታል ታዲያ ኖሮሽ ይላል። ኧረ አይገናኝም።
ዋና ኢየሱስ ነው፣ ያጸደቀኝ ኢየሱስ ነው፣ ከፍታዬ ኢየሱስ ነው ስንላ የታል ታዲያ እንባለው ብዙ ነገር አለ አይደል? 5 የተደራጁ ሌቦች ወደ ገበያ ወጡ። ወደ ገበያ ወጡና ሰውን ትኩር ብለው ማየት ጀመሩ ገበያ መካከል። እና አንድ አባት እንደው አልበላም አልጠጣም ብለው ሰብስበው ለበዓል ለልጆቻቸውና ለሚስታቸው ቆንጆ በግ ሊገዙ ሲመርጡ አዩአቸው። እና ያላቸውን ከፍለው በጋቸውን አንከብክበው ጉዞ ሲጀምሩ ሌቦቹ ተማክረው ፈንጠር 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 ብለው ጠበቋቸው። የመጀመሪያው ሲያያቸው አንድ ድምጽ ብቻ ወጣ። ምን ነው በሰላም ብሏቸው አለፈ። በግ ይዘዋል። ወደ ቤታቸው እየሮጡ ነው። ያላቸውን በቃ ሰጥተውን ዛሬ ከቤታቸው ጋር ያላቸውን ደስታ ነው የሚያስቡት። አልሰሙትም። አየት አድርገው ታለፉ። ሁለተኛውም ደግሞ ራቅ አለና አባባ በሰላም ነው በተከበሩበት ሀገር ብሏቸው አለፈ። ሶስተኛው ውይ አለ ራቅ ብሎ። እርሱ ትልቅ ሰው አይደሉ? ውሻ ተሸክመው ይሄዳሉ። ምን ነው በምን ሀገር ነው ውሻ ተሸክመው የሚሄዱት? ቀልደኛ ብለው የያዝኩት በግ ነው የገዛሁትን አውቃለሁ እያሉ ጉዞ ጀመሩ። እና እያሰላሰሉ ወይ ጉድ የዚህ ዘመን ነገር ነው እያሉ አራተኛው አላችሁ እዚህ ውሻ ምን ሆነው ነው? አሁን ልባቸው ተጠራጠረ። እውነት ነው እንደ ነገርየው እንደ አውርደውም አዩት። ይቀልዳሉ ምናምን ብለው እንደገና መሸከም የማይችሉትን ያንን ትልቅ በግ ያ ቤታቸው ውስጥ ፌሽታ ሊያደርጉበት ያለውን በግ ያላቸውን ነገር ሁሉ ሰጥተው የገዙትን በግ እንደገና ተሸክመው ሲሄዱ ራቅ ብሎ የጠበቀ ሌላኛው የተደራጀው ሌባ በስመአም ዛሬ ሚስቶት ብታዩት ጉዶት ነው። ያው ልጆቹት ቢያው አብደዋል ነው የሚሉት። ምን ነው ውሻ ተሸክመው እንዴት ይመጣሉ ይሄዳሉ አለ። ሰውየው እንዲያ እኔ ነኝ የተሳሳትኩት። አወረዱና አባረሩት። የእግዚአብሔር ሕዝብ በዚህ ዘመን ላይ የሕይወታችንን ጌታ የሆነውን አዳኝ የሆነውን የሚያድነውን በሁሉ ፈውስ ያለውን ነገር ሊነጥቀን የወጣ ብዙ ነገር አለ። አጥብቆ መያዝ ይሁንልን። ማንም የፈለገውን ይበል፣ ይሄ ያለን ይበቃል፣ ይሄ ነገረን ይበቃል። እርሱ ኢየሱስ ክርስቶስ መንገድ ነው፣ እውነት ነው፣ ሕይወት ነው፣ በረከት ነው ካለን ይበቃል፣ ይበቃል፣ ይበቃል ወገኖቼ። እኛ አባት እያጨበጨቡ ሄዱ። ዋናቸውን ነጠቃቸው። ይሄ በአዲስ ኪዳን ብቻ ሳይሆን በብሉይ ኪዳንም የሆነ ነገር ነው። ትዝ ይላችሁ እንደሆነ የእስራኤል ልጆችን ጌታ እግዚአብሔር ክብራቸው ሆኖ ሞገሳቸው ሆኖ ኃይላቸው ሆነ በቀን በደመና በሌሊት በእሳት አምድ አይንፈስባችሁ እያለ እየሄደ ሲያያቸው ተናደደ። ነገርየው ከዋናው ጋር ነው። የሆነ ነገር ቢከለክላችሁ ቢያስነቅፋችሁ ምንም ቢሆን ወገኖች ከዋና ጋር ንጥሉ። ዋናችን መጠበቅ ይሁንልን። ዋናችንን መጠበቅ ይሁንልን። የእግዚአብሔር ሕዝብ ዋናችንን መጠበቅ ይሁንልን። ሙሴ ሰልሉ ብሏቸው ላካቸው። ዘኍልቍ ምዕራፍ 13 ላይ እግዚአብሔር ክብራችን ነው፣ አውጥቶናል፣ አይጥለንም፣ ደግሞ ይሰጠናል፣
ታማኝ ነው። የተስፋ ቃሉን የሰጠን የታመነ ነው። ስለዚህ ኑና እንውረስ። ከዛ በፊት ግን ሂዱና ሰልሉ አላቸው። 12 ሰዎችን ታጥቀው ሄዱ። መንገድ ላይ ያወሩ ነው። የሚገርም አምላክ እኮ ነው ያለን። የሚገርም ነው። በእናትህ የሚገርም ነው። በቃ ከግብጽ ምድር ከዛ አውጥቶን ምናምን እያሉ እያወሩ ስለ ምድሪቷ እያሉ ገቡ። ሁሉም ዋናቸውን የክብሩን እየተናገሩ ከፍታውን እየተናገሩ ኃይለኛነቱን እየተናገሩ ገቡና ሲመለከቱ ምድሪቷ እውነትም ገነት ናት። ዘኍልቍ ምዕራፍ 13 ላይ እግዚአብሔር ሙሴን እንዲህ አለው፣ ለእስራኤል ልጆችን የምሰጣትን የከነዓን ምድር ይሰልሉ ዘንድ ሰዎችን ላክ። ከአባቶች ነገር ሁሉ እያንዳንዱ በመካከላቸው አለቃ የሆነውን አንዳንድ ሰው ትልካለህ አለው። ሄዱ። በእነሱ መካከል የዮፍኔ ልጅ ካሌብና የኔዌ ልጅ አውሴ ነው የሚባለው ኢያሱ፣ እነሱ ጭምር ሄደው መጡ። በሌላ ቦታ ላይ መጽሐፉ ሲናገር የምድሪቷን ፍሬ ሁሉ ወገኖቼ በሁለት ሰው የሚሸከም ወይን ሁሉ ይዘው መጡ። ልክ ጉባኤ መካከል ሲደርሱ ግን ጉድ አፈሉ። 10 በዛ ንፍሊሞች አሉ። እንዳንበጣ ነው የምንሆነው አሉ። ይሄ ጨለማ፣ ይሄ ክፉ ተሳካለት። 10 ሰዎች ዋይ ዋይ አሉ። ጉባኤውን አስለቀሱት ወገኖቼ። ሰረቃቸው። ያንን የሚያክል አምላክ፣ ያንን የተስፋ ቃል የሰጠ ጌታ፣ ሁሉን እየቻለ የሚያራምዳቸውን ጌታ ከ10 ውስጥ ሰወረባቸው፣ ሰረቀባቸው። ካሌብና ኢያሱ ግን ልባቸውን ጠበቁ። ኧረ በጌታ አሉ። ኧረ በጌታ። መጽሐፉ በጣም የሚያሳዝነው ወገኖች 25 ላይ ተመልከቱት። ምድሪቱም ሰልለው ከ40 ቀን በኋላ ተመለሱ። በፋራን ምድር በዳና በቃዴስ ወዳሉት ወደ ሙሴና ወደ አሮን ወደ እስራኤል ልጆች ማህበር ሁሉ ሄደው ደረሱ። ወሬውንም ለእነርሱና ለማህበሩ ነገሯቸው። የምድሪቱ ፍሬ አሳዩአቸው። እንዲህም ብለው ነገሯቸው፣ ወደ ላከን ወደ ምድር ሁሉ እርሷ ወተትና ማር ታፈሳለች። የሚኖሩ ሰዎች ግን ኃያላን ናቸው፣ ከተሞቹም ደግሞ የተመሸጉ ናቸው ብለው መናገር ጀመሩ። 30 ላይ እንዲህ ይላል። ካሌብም አይ ቲንክ እነዚህ ሰዎች ማውራት ሲጀምሩ ለካ ይሄ የሽንፈት መንፈስ፣ ይሄ ዋናን የሚሰርቅ መንፈስ ህዝቡ ላይ መጥቷል። ሰው ማልቀስ ጀመረ። ቃሉ እንዲህ ነው የሚለው፣ ካሌብም ህዝቡን በሙሴ ፊት ዝም አሰኘና ዝም በሉ አለና እንዲህ አለ፣ ኧረ ማሸነፍ እናሸንፋለን። አሜን ወገኖቼ። ከኛ ጋር ያለው እኮ በዓለም ካለው ይበልጣል። ዋናችን እኮ ትልቅ ነው። የተስፋ ቃል የሰጠን እኮ የታመነ ነው። እንውጣ እንውረስ አለ። ከእርሱ ጋር የወጡ ሰዎች ግን በኃይል ከኛ ይበረታሉ፣ በዚህ ህዝብ ላይ መውጣት አንችልም እያሉ ዋይ ዋይ አሰኙ። ምዕራፍ 14 ቁጥር 4 ላይ እንዲህ ብለው ተናገሩ። ባክስላይድ የሚባለው አይነት እርስ በርሳቸውም ኑ አለቃ ሾመን ወደ ግብጽ እንመለስ ተባባሉ። ሙሴም አሮንም በእስራኤል ልጆች ሁሉ ጉባኤ ፊት የነበሩ የነዌ ልጆችም ኢያሱና ዮፍኔ ካሌብ ልብሳቸውን ቀደዱ አለ። ወገኖቼ ዋናቸውን ለማስመለስ የራሳቸውን ክብር የሚሰው ሰዎችን ጌታ ይስጠን። ዋናችንን ለማስመለስ ወገኖቼ ጌታ ኢየሱስ ክርስቶስን ወደ ቅዱሳን ልብን ያደረገውን ማዳን ወደ ቅዱሳን ልብ የሚመልሱ የራሳቸውን ክብር የተው ሰዎች ጌታ ይስጠን። የሚጮህ 24 ሰዓት እርሱ ኢየሱስ ጌታ ነው የሚሉ፣ መዳን በእርሱ ብቻ ነው የሚሉ፣ ብልጥግና እርሱ ነው የሚሉ፣ ክብር እርሱ ነው የሚሉ፣ ኃይል እርሱ ነው የሚሉትን ወገኖቼ ምርኮ የሚያስመልሱ ሰዎችን ጌታ ይስጠን። ሰዎቹ ጨርቃቸውን ቀደዱ። ክብር ለምን ያሉ? የእግዚአብሔር ሕዝብ ተራቅቶ ዋናው ተነጥቆበት የነሱ ክብር ወገኖቼ ምንም አልተሰማቸውምና ጨርቃቸውን ቀደዱ። ታሪኩን ታውቁታላችሁ። ጌታ እግዚአብሔር አዘነ። ያ ትውልድ አልገባ። ሁለቱ ወገኖቼ ዋናችንን መጠበቅ ይሁንልን። ዋናችንን መጠበቅ ይሁንልን።
ሶስተኛ በአዲስ ኪዳን እንደ ገላትያ ቤተክርስቲያን የምታሳዝነኝ የለም። እንደምታውቁት ወገኖቼ ወንጌላቱ የተጻፈው ለምስራች ነው። መልእክቶቹ ግን የተጻፉት ሁሉም ከሞላ ጎደል በጣም ብዙ በሚባሉት እምነትን የተቀበሉትን እምነት ለመጠበቅ፣ ከስህተት ለመጠበቅ፣ ከጨለማው ለመጠበቅ፣ ዋናን ሊሰርቅ ከሚመጣው አውሬ ለመጠበቅ የተጻፈ ነው። እና የገላትያ ሰዎች አሕዛብ ናቸው። ልክ እንደ ቆሎስያስ ወገኖች ምንም አይነት ላይን የላቸውም። አባቴ እናቴ የሚሉት ልክ እንደ ጳውሎስ እንኳን የላቸውም። ከዘሬ ቢንያማዊ ምናምን የሚባል ነገር የላቸው። ከምድረ በዳ የተቆረጠ ልክ እንደኛ የወይራ ቅርንጫፎች ናቸው። እነዚህ ሰዎች ወንጌል ሰሙ፣ የምስራች ሰሙ፣ ደስ አላቸው። መጽሐፉ እንደሚናገረው ግን ሰከንድ አልፈጀባቸውም ዋናቸውን ለመጣል። በክርስቶስ መዳን ሲጀመር መገረዝ ብለው ገቡ። ይሄ ሌላው የሰይጣን ስትራቴጂ ነበር። ሃይማኖተኝነትን አስቀምጡ። ያሉበትም እኮ የሌሉበትን ምንም ነገር የለውን። በኋላ ጳውሎስ ስለ ሕግ ይነግራቸው ጀመረ። አታውቁም መሰለኝ እንዴ በሕግ ስራ እኮ የታዘዘውን ትእዛዝ የማይፈጽም ሁሉ እኮ እላዩ ላይ እርግማን ነው የሚቀመጠው። ነካክተውት የማያውቁ ታዘውት የማያውቁ ሰዎች በሕግ ለመጽደቅ በግርዘት ለመጽደቅ ፈለጉ። ዋናችን መጠበቅ ይሆንልን። በጣም ተቆጣ። በነገራችን ላይ በቆላስያስ ቤተክርስቲያን መልካም ነገር አይቶ ነበር። ይሄን አይቼባቸዋለሁ፣ ይሄን ተጠንቀቁ ምናምን ነው ያላቸው። ገላትያ ጋር ሲገባ ግን ወዲያው ነው ምንድነው ብሎ ይጮኸው። እናንተ እግዚአብሔር ቅዱሳን፣ አረ ተስፋችን የሰማይ ነው። ጌታ ኢየሱስ ክርስቶስ ለምድር መሰብሰቢያ፣ ለምድር ትምክት፣ ለምድር መከፋፈል፣ ለምድር ዘረኝነት አይደለም ሜዳ ነው። ቆላስያስ መጽሐፍ የሚናገረው ያንን ነው መነሻችን ስለሆነ እግዚአብሔር ይርዳን። እግዚአብሔር ይርዳን። እነዚህን ዋናቸውን ካሰረቁት ሰዎች እና ሀገራት በተቃራኒ ደግሞ ዋናቸውን የጠበቁ ደግሞ ጥቂት ሰዎችን አይተን ወደ ጸሎት እንሄዳለን። አናስነካም ያሉ፣ ከሁሉ ይበልጣል ያሉ፣ ዕብራውያን ምዕራፍ 11 ሙሉን የሚናገሩ እነዚህን ሰዎች ነው። ከሄኖክ ጀምሮ ጌታ እግዚአብሔር ቅድም እንደተነጋገርነው ለሚወደው ሕዝብ ራሱን የሰጠው፣ ጋሻ አርጎ ራሱን የሰጠው፣ ክብር አርጎ ራሱን የሰጠው፣ ወገኖቼ ውበት አርጎ ራሱን የሰጠው። ሰይጣን ደግሞ እሱን አይወደውም። ዋናውን እሱን ማራቅ ነው የሚፈልገው። እሱን ወገኖቼ ከሕዝቡ ልብ ውስጥ መስረቅ ነው የሚፈልገው። ግን በብሉይ ኪዳን አይሆንም ያሉ ነበሩ። ኖህ እኔ መጽሐፍ ሲናገር ለቅዱሳን ተገለጠላችሁ ካለ በኋላ ምን እንደሚታወቃላችሁ ሰብሰብ አድርጎ ጌታ እግዚአብሔር ያንን ምስጢር እኮ ገለጥኩት ያላችሁ ይመስለኛል። ለማን? ለእንትና ለዘሮቻችን ገለጥክላቸው። እምቢ ብለው ነበር እኮ በእኛ ዘመን ማንሱ ካልባለ አይ ለአሕዛብ አለ። ምን ነው ለአሕዛብ? እሺ ይሄ ክብር ተስፋ ያለው ክርስቶስን ገለጥክላቸው። እኛ ያልጨበጥነው ነገር ግን ተሳልመን አምነን የዳንበትን እሱን ለአሕዛብ ሰጣቸው። አዎ ጥያቄው ይሄ ነው። አያያዛቸው ግን እንዴት ነው? አክብረውታል? ይዘውታል? ገብቷቸዋል? አብርሃም ተነሳና እኔ እኮ ሁሉ ተርፎኝ ሳለ ይህንን ጌታ ብዬ ነው በድንኳን የኖርኩት አለ። ይህንን ጌታ ብዬ ነው። ቤት መስራት አቅቶኝ አይደለም አለ። በነገራችን ላይ ቤት መስራት ኃጢአት ነው እያልኩ አይደለም። ልቡ ላይ ግን ወገኖቼ የሚደረድረው ሸክላ ስለሌለው ወገኖቼ ያንን የተገለጠው ጌታ እግዚአብሔር አብርሃም ጋር መጣና እንዴ
በከብት ባረኩ፣ በሁሉ ነገር ባረኩ። ምንድነው በድንኳን የምትቀመጠው ሲለው በሰማይ አለ አላልከኝም? በእምነት የሚገባበት አለ አላልከኝም? አዎ አለው። እሱን እናፍቃለሁ አለ። ዕብራውያን መጽሐፍ እሱ ነው የሚናገረው። እሱን እጠብቃለሁ ጌታ ሆይ አለ። ወገኖች የመጽሐፉ እንደሚል ታውቃላችሁ ዕብራውያን ጌታ እግዚአብሔር ሌላ ተጨማሪ ስም ለራሱ አውጥቶ ሄደ። የአብርሃም የይስሐቅ የያዕቆብ አምላክ። እስቲ ለጌታ ክብር አምጡ ወገኖቼ፣ አሜን ያድርግልን ወገኖቼ። ስም የሚያስወጣ ህይወት ይኖረን። አሜን ወገኖቼ። ሰዎቹ ዋናቸውን ለመያዝ ዋናቸውን ላለማስነካት ሲችሉ ያላደረጉት ነገር ብዙ ነገር ነበረ። የአባቴ ብሩካን ዛሬም ለኛ እንዲህ ይሁንልን። በትንሽ ነገር መቀየር አይሁንብን። እግዚአብሔር አምላክ ስሙ ይባረክ። ሁለተኛው ሙሴ ነው። ሙሴ አየ ጌታ እግዚአብሔር ሳብ አደረገውና ሙሴ አንተ የህግ ምሳሌ ነህ፣ ነገር ግን መጽደቅ አይቻልም በህጉ። አንድ ሚስጥር ልንገርህ አለውና ሳብ አደረገውና ይሄኛው መደምደሚያ ዓለም አይደለም፣ ሌላ አለ ከተማ አለው። እንዴት ነው የሚገባው አለ ሙሴ። አየኸው በጉን አለው። አየኸው? አዎ። በሱ በኩል ሲል ተቀብሎት ተሳለመው። መቼም እንደ መጽሐፍ ያለኛ ሙሉ አይደሉምና እንደነ ጴጥሮስ እንደኛ አገላብጣው አይተውት አይደለም ወገኖቼ። ተሳለመውና አየውና ገባ። ከመግባቱ በፊት ግን አንድ ነገር ያደርግ ነበር። የተቀበለውን ዋና ሲያየውና የፈርዖን የልጅ ልጅ የሚባለውን ነገር ኮምፔር አደረገው፣ አነጻጸረው። እንደ ረብ ቆጠረና ዋናውን ያዘ። አሜን ወገኖቼ። ዛሬ ጌታ የሚል ይሄን ነው። ጌታ ኢየሱስ ይበልጣል። እናንተ የአባቴ ብሩካን ጌታ ኢየሱስ ይበልጣል። የተቀበላችሁት ጌታ ይበልጣል። የክብር ተስፋ ያለው በእናንተ ዘንድ ያለው ከሁሉ ይበልጣል። ይሄንን ጌታ በምንም መቀየር አይሆንብን ወገኖቼ። ይበልጣል። አባቶቻችን ይሄን ያደረጉት ይበልጣል ጌታ ኢየሱስ። ስለ ሩት ስለ ሌሎቹ ሁሉ ለመተረክ ልክ የዕብራውያን ጸሐፊ እንዳለው ጊዜ ያጥርብናል። እነዚህ ሰዎች ግን ዋጋ ከፈሉ። ምንድነው ሲባል ዋና ነው። ድርድር አይገባም። ዋና ነው ወገኖቼ፣ ድርድር አይገባም። በሚያልፈው በሚጠፋው ነገር አይቀየርም። ዋና ነው። ኢየሱስ ዋና ነው ወገኖቼ። ጌታ ኢየሱስ ዋና ነው። አይቀየርም። በማጣትና በማግኘት አይቀየርም። ጌታ ኢየሱስ ወገኖቼ አይቀየርም። የአዲስ ኪዳን ከአንዱ በስተቀር በተፈጥሮ የሞተ የለም። አዩት፣ አገላበጡት፣ ቀመሱት፣ አዩና እንዴት ብለው ይካዱት። በእነሱ ዘመን ደግሞ ጭክን ያለ ነበረ። እየተዘቀዘቁ እየተሰቀሉ በዘይት እየተቀቀሉ ዋናቸውን ግን ሳያስነኩ ሄዱ ወገኖቼ። ለምን ሲባል ከሁሉ ይበልጣል። እስቲ ከሁሉ ይበልጣል በሉ። የተቀበልኩት ጌታ በሉ። ያዳኘ በሉ። ከሁሉ ይበልጣል በሉ ወገኖቼ። ኢየሱስዬ ከሁሉ ይበልጣል። ለጌታ ክብር አምጡ ወገኖቼ። ከሁሉ ይበልጣል። እና ጳውሎስ የቆላስያስን ሰዎች ለሐሰተኞቹ መልስ ሰጠና ቀጥሎ እርሱ ማለት እኮ አላቸው። እርሱ ማለት ቆላስያስ ምዕራፍ 1 ከ15 ጀምሮ አሁን ቀጥሎ ይሄን ሳነብ እናንተ አሜን እያላችሁ ለጌታ ክብር ትሰጣላችሁ። እርሱ ማለት እኮ አላቸው። እንደ ከሁሉ ይበልጣል ምናምን ብቻ እርሱ ማለት እኮ አላቸው። የማይታየው አምላክ ምሳሌ ነው። አሜን በሉ ወገኖቼ። እርሱ ማለት እኮ የሚታየውና የማይታየው ዙፋናት ቢሆኑ ወይም ጌትነት ወይም ማለቅነት ወይም ስልጣናት በሰማይ በምድር ያሉ ሁሉ በእርሱ ተፈጥሯል። አሜን በሉ ወገኖቼ። እርሱ ማለት እኮ ከፍጥረት ሁሉ በኩር ነው። አሜን በሉ ወገኖቼ። እርሱ ማለት እኮ ሁሉ በእርሱ ለእርሱ የተፈጠረ ጌታ ነው። አሜን በሉ ወገኖቼ። እርሱ ማለት እኮ የአካሉ ማለትም የቤተ ክርስቲያን ራስ ነው። አሜን በሉ ወገኖቼ። እርሱ ማለት እኮ ጌታ ኢየሱስ ማለት እኮ
ፊተኛም ነው ወገኖቼ። በሁሉ ፊተኛ ይሆን ዘንድ ከሙታን በኩር የሆነ ነው። አሜን በሉ ወገኖቼ። እርሱ ማለት እኮ ወገኖቼ ከእግዚአብሔር ሙላት ሁሉ በእርሱ እንዲኖር በእርሱ በኩል በመስቀሉ ደም ሰላም አድርጎ በምድር ላይ በሰማይ ያሉት ሁሉ እንዲያስታርቅ የተፈቀደለት ነው። አሜን በሉ ወገኖቼ። እርሱ ማለት እኮ በጽዮን የተቀመጠ የከበረ የማዕዘን ድንጋይ ነው። አሜን በሉ ወገኖቼ። እርሱ ማለት እኮ ርስታችን ነው። አሜን በሉ። እርሱ ማለት እኮ የከተማይቱ የእግዚአብሔር ነው። የእግዚአብሔር ክብር የሚያበራ እውነተኛ ብርሃን ነው። አሜን በሉ ወገኖቼ። ጌታ ኢየሱስ ከሁሉ ይበልጣል። ሁላችንም ይሄንን ጌታ ማክበር ይሁንልን።